በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 7። ከዚህ በኋላም ጌታችን ኢየሱስ በገሊላ ይመላለስ ነበረ። ወደ ይሁዳ ምድርም ሊሄድ አልወደደም፣ አይሁድ ሊገድሉት ይሹ ነበርና። የአይሁድም የዳስ በዓላቸው ደርሶ ነበር። ወንድሞቹም ጌታችን ኢየሱስን እንዲህ አሉት፣ ደቀ መዛሙርትህ የምትሰራውን ስራህን እንዲያዩ ከዚህ ወጥተህ ወደ ይሁዳ ሀገር ሂድ። ሊገለጥ ወዶ ሳለ በስውር አንዳች ነገር የሚያደርግ ማንም የለምና፣ አንተ ግን ይህን የምታደርግ ከሆነ ራስህን ለዓለም ግለጥ። ወንድሞቹም ገና አላመኑበትም ነበርና፣ ጌታችን ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ የእናንተ ጊዜ ግን ዘወትር የተዘጋጀ ነው። ዓለም እናንተን ሊጠላችሁ አይችልም፣ እኔን ግን ይጠላኛል፣ ስራው ክፉ እንደሆነ እኔ መሰክርበታለሁና። እናንተም ወደዚህ በዓል ውጡ፣ እኔ አሁን ወደዚህ በዓል አልወጣም፣ ጊዜ ገና አልደረሰምና። እርሱም እንዲህ ብሏቸው በገሊላ ቀረ። ወንድሞቹ ለበዓል ከወጡ በኋላ እርሱም ያን ጊዜ በግልጽ ሳይሆን ተሰውሮ ወጣ። አይሁድም ያ ወዴት ነው እያሉ በበዓሉ ይፈልጉት ጀመር። ሕዝቡም ስለ እርሱ ብዙ አንጎራጎሩ። ደግ ሰው ነው ያሉ ነበሩ፣ ሌሎች ግን አይደለም፣ ሕዝቡን ያስታል እንጂ ያሉ። ነገር ግን አይሁድን በመፍራት የእርሱን ነገር ገልጦ የተናገረ አልነበረም። በበዓሉ ቀኖች እኩሌታም ጌታችን ኢየሱስ ወደ መቅደስ ወጥቶ ያስተምር ጀመረ። አይሁድም ይህ ሳይማር መጽሐፍን እንዴት ያውቃል እያሉ ትምህርቱን አደነቁ። ስለዚህም ጌታችን ኢየሱስ መልሶ እንዲህ አላቸው፣ ትምህርቴ የላከኝ ናት እንጂ የኔ አይደለችም። ፈቃዱን ሊያደርግ የሚወድ ግን ትምህርቴ ከእግዚአብሔር ዘንድ እንደሆነች የምናገረውን ከራሴ እንዳይደለ እርሱ ያውቃል። ከራሱ የሚናገር የራሱን ክብር ይሻል፣ የላከውን ያከብር ዘንድ የሚፈልግ ግን እውነተኛ ነው፣ ሐሰትም የለበትም። ሙሴ ኦሪትን ሰጥቷችሁ የለምን? ከእናንተ አንዱስ እንኳ ኦሪትን የሚያደርግ የለም። እንግዲህ ልትገድሉኝ ለምን ትሻላችሁ? ሕዝቡም ጋኔን አለብህን? ማን ሊገድልህ ይሻል ብለው መለሱለት። ጌታችን ኢየሱስም መልሶ አላቸው፣ አንድ ስራ ሰራው፣ ሁላችሁም አደነቃችሁ። ስለዚህ ሙሴ ግዝረትን ሰጥቷችሁ ነበር፣ ነገር ግን ከአባቶች ናት እንጂ ከሙሴ አይደለችም። በሰንበትም ሰውን ትገዝሩታላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት የሚገዘር ከሆነ እንግዲያ ሰውን ሁለንተናውን በሰንበት ባድነው ለምን ትነቅፉኛላችሁ? እውነት ፍርድ ፍረዱ እንጂ ለሰው ፊት በማድላት አትፍረዱ። ከኢየሩሳሌም ሰዎችም እንዲህ የሚሉ ነበሩ፣ ይህ አይሁድ ሊገድሉት የሚሹት አይደለምን? እነሆ እርሱ በገሃድ ይናገራል፣ እነርሱ ግን ምንም የሚሉት የለም። ይህ በእውነት ክርስቶስ እንደሆነ ምናልባት አለቆች አውቀው ይሆን? ነገር ግን ይህን ከየት እንደሆነ እናውቃለን። ክርስቶስ በሚመጣበት ጊዜስ ከወዴት እንደሆነ ማንም አያውቅም። ጌታችን ኢየሱስም በመቅደስ ሲያስተምር ቃሉን ከፍ አድርጎ እንዲህ አለ፣ እኔን ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔ ራሴ የመጣሁ አይደለሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ አለ፣ እኔ ግን አውቀዋለሁ። እኔ ከእርሱ ነኝና እርሱም ልኮኛልና። ስለዚህም ሊይዙት ወደው ነበር፣ ነገር ግን እጁን በእርሱ ላይ ያነሳ የለም፣ ጊዜው ገና አልደረሰም ነበርና። ከሕዝቡም ብዙዎች አመኑበትና በእውኑ ክርስቶስ በሚመጣበት ጊዜ ይህ ሰው ካደረገው ተአምራት የሚበልጥ ያደርጋልን አሉ። ፈሪሳውያንም ሕዝቡ በእርሱ ምክንያት እንዳጉረመረሙ ሰሙ።
የካህናት አለቆችና ፈሪሳውያንም ይይዙት ዘንድ ሎሌዎቻቸውን ላኩ። ጌታችን ኢየሱስም እንዲህ አላቸው፣ ጥቂት ቀን አብሬያችሁ እኖራለሁ፣ ከዚህም በኋላ ወደ ላከኝ እሄዳለሁ። ትሹኛላችሁ፣ አታገኙኝም። እኔ ወደምሄድበትም እናንተ መምጣት አትችሉም። አይሁድም እርስ በርሳቸው እንዲህ አሉ፣ እኛ ልናገኘው የማንችል ይህ ወዴት ይሄዳል? ወይስ የግሪክን ሰዎች ለማስተማር በግሪክ ሀገር ወደ ተበተኑት ይሄዳልን? ትሹኛላችሁ፣ አታገኙኝም። እኔ ወደምሄድበት እናንተ መምጣት አትችሉም የሚለን ይህ ነገር ምንድን ነው? በኋለኛይቱ በታላቋ የበዓል ቀንም ጌታችን ኢየሱስ ቆመና ድምፁን ከፍ አድርጎ እንዲህ አለ፣ የተጠማ ወደ እኔ ይምጣና ይጠጣ። በእኔም የሚያምን መጽሐፍ እንደተናገረ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንም የሚያምኑበት ሰዎች ይቀበሉት ዘንድ ስላላቸው ስለ መንፈስ ቅዱስ ተናገረ። ጌታችን ኢየሱስ ገና ስላልከበረ መንፈስ ቅዱስ ገና አልወረደም ነበርና። ከሕዝቡም ብዙ ሰዎች ይህን ነገር ሰምተው በእውነት ይህ ነቢይ ነው አሉ። ክርስቶስ ነው ያሉም አሉ። እኩሌቶቹ እንዲህ አሉ፣ በእውኑ ክርስቶስ ከገሊላ ይወጣልን? መጽሐፍ ክርስቶስ ከዳዊት ዘርና ከዳዊት ከተማ ከቤተልሔም ይመጣል ይል የለምን? ስለ እርሱም ሕዝቡ እርስ በርሳቸው ተለያዩ። ከእነርሱም ሊይዙት የወደዱ ነበሩ፣ ነገር ግን በእርሱ ላይ እጁን ያነሳ የለም። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን ተመለሱ። እነርሱም ያላመጣችሁት ለምንድን ነው አሏቸው። ሎሌዎቻቸውም መልሰው ያ ሰው እንደተናገረው ያለ ከቶ ሰው አልተናገረም አሏቸው። ፈሪሳውያንም መልሰው እንዲህ አሏቸው፣ እናንተም ደግሞ ተሳሳታችሁን? ከአለቆች ወይም ከፈሪሳውያን ያመነበት አለን? ኦሪትን ከማያውቁ ከነዚህ ስሑታን ሕዝብ በቀር እነርሱም የተረገሙ ናቸው። ከእነርሱም አንዱ ቀድሞ በሌሊት ወደ ጌታችን ኢየሱስ የሄደው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ ሳይሰማ የሰራውንም ሳያውቅ በሰው ይፈርዳልን? እነርሱም መልሰው አንተም ደግሞ ከገሊላ ነህን? ከገሊላ ነቢይ እንደማይነሳ መርምርና እይ አሉት። ሁሉም እያንዳንዳቸው ወደ ቤታቸው ሄዱ። ምዕራፍ 8 ስብሐት ለእግዚአብሔር። ይቆየን።